ዛሬ በአዲስ አበባ ምንድነው የተፈጠረው? ወደቡ ይከፈታል። ወደቡ ይከፈታል። አምስት ሴቶችን ሊያገባ የነበረው ነብይ እነዚህንና ሌሎችን ቪዲዮዎችን ይዘንላችሁ መጥተናል። ሰላም ጤና ይስጥልን ውድ የኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ላልተወሰነ ጊዜ ከዚህ ሚዲያ ላይ ጠፋ ብለን ነበረ። ዛሬ ግን እግዚአብሔር የተመሰገነ ይሁን ተመልሰን መጥተናል። በኮሜንትም እንግዲህ የጠፋችሁ ነው ስትሉ ለነበራችሁ እንግዲህ አሁን ተመልሰናል። ሁላችሁም ይሄን ቪዲዮ ስትጀምሩ ላይክ ማድረጋችሁን እንዳትረሱ። ለዚህ ቻናል ሜቢ አዳዲስ የሆናችሁ ሰዎችም ካላችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ እንላለን። በጣም ብዙ ርዕሰ ጉዳዮችን ይዘን መጥተናል። መጀመሪያውን ቪዲዮ አይተን እንመለስ። ወደቡ ይከፈታል። ወደቡ ይከፈታል። አዲስ አበባ ዛሬ በጸሎት ስትናጥ ውላለች። በፕሮቴስታንት እምነት ተከታዮች ዘንድ ትልቅ ክብር ያላቸውና በዚሁ ማህበራዊ ሚዲያ ላይ በሚሰጡት አስተያየት አድናቆትን ያተረፉት ነቢይ ገቢ ጉተማ ዛሬ በአዲስ አበባ ብዙዎችን ያስገረመ አንድ ጸሎት ፕሮግራም አከናውነዋል። በዚህ መርሃ ግብር ስለ ኢትዮጵያ፣ ስለ ወደቡ ጉዳይ እንዲሁም ስለ መሪዎች አንስተው ጸልየዋል። ኃያል ሆና የተፈጠረች አገር የለችም። አገር ኃያል ለመሆን ትፈጠራለች። ኃያል የሚባለው አለ። ትልቅ ሆና የተፈጠረች ሀገር የለችም። ትልቅ ለመሆን ነው አገሪቷ የምትፈጠረው። አሁን ትልቅ ከሚሆኑ ሀገር መካከል ኢትዮጵያ አንዱ ትሆናለች። መጽሐፍ ሲናገር ኢትዮጵያ ይላል እጆቿን ወደ እግዚአብሔር ትዘረጋለች ይላል። በጌታ በኢየሱስ ክርስቶስ ስልጣን ለኢትዮጵያ የከፍታ ጊዜ ደረሰ። ለኢትዮጵያ የመጨረሻ የክብር ጊዜ ደረሰ። አማራ ክልል፣ ኦሮሚያ ክልል፣ የትኛም ክልሎች ውስጥ ያለው የጠላት ምክር በጌታ በኢየሱስም ፈረሰ። አዲስ አበባን እንባርካለን፣ መሪዎቿን እንባርካለን፣ ኢትዮጵያን እንባርካለን፣ መሪዎቹን እንባርካለን፣ ህዝቡን እንባርካለን፣ ሙስሊሙን ክርስቲያኑን እንባርካለን። በዚህ ምድር ላይ ሰላም ጠራ ነው፣ አንድነት ጠራ ነው፣ ፍቅር ጠራ ነው። ኢትዮጵያ ወደ ክብር ትገሰግሳለች። የኢትዮጵያ በሮች ይከፈታሉ። ወደቡ ይከፈታል። ወደቡ ይከፈታል። ኃያል ሆና የተፈጠረች አገር የለችም። ባለፈን በብዙ ጉዳዮች ላይ መነጋገሪያ የነበረው እንግዲህ ነቢይ ገቢ ጉተማ እንግዲህ አሁን ደግሞ በአዲስ አበባ መጥቶ እንደዚህ አይነት የጸሎት ፕሮግራምን ሲያካሂድ ነበረ። በተለይ ደግሞ ስለ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። በጣም ደስ የሚል ነው። ከዛ በላይ ደግሞ እኔ በእውነት ደስ ያለኝ ነገር በቸርች ውስጥ እንደዚህ ባንዲራን የኢትዮጵያን ባንዲራ መመልከቴ በጣም ደስ ብሎኛል። ከዚህ በፊት በተለያዩ የሃይማኖት ተቋማት አንመለከትም ነበረ። የኢትዮጵያ ባንዲራ አንመለከትም ነበረ። እንደዚህ ስናይ ደስ ይለናል። ሀገር ወዳድ መሆናቸውና እንደዚህ ለህዝብ ተንቆርቁረው ለወደቡ በተለይ አሁን እንግዲህ በዚህ ርዕሰ ጉዳይ ላይ የእናንተን ሐሳብ አስተያየት በኮሜንት መስጫው በኩል አስፍሩልን እንላለን። እስቲ ከዚህ በማስቀጠል ደግሞ ከአብይ ጾም ጋር በተያያዘ ትንሽ አንድ ለየት ያለ ቪዲዮ አለ። በአካባቢያችን የሚገኙ እንግዲህ ምስኪን የሆኑ ሰዎች አሉ። እነዛ ሰዎች ጾሙን እንዴት ያሳልፉታል የሚለውን እስቲ ተከታትለን እንመለስ። ስማ፣ የቅድሙ ምግብ ቤት አለ። ለዚህ ልጅ ለምን አንሰጠው? እሺ አቁም አንድ ጊዜ። እንካ አባቴ ምግብ። አመሰግናለሁ። የጾም ነው የፍስክ? ምን በድህነት ላይ ደግሞ ምግብ ታማረጣለህ እንዴ? ዞር በል ከዚህ። ስንት የራበው እያለ እረፍ እንጂ ቻቻ። እንደውም ሊደነቅ ይገባል። እኛ ያሻንን መርጠን መብላት ስንችል አልጾምንም። እሱ ግን መርጦ መብላት በማይችልበት ድህነት ውስጥ ሆኖ በችግሩ ታምኗል። ጾም ማለት መርጠን መብላት በምንችልበት ጊዜ ከምግብ መከልከል ብቻ ሳይሆን መርጠን መብላት በማንችልበት ጊዜ እንኳን ለፈጣሪ መታመን ነው። እውነቱን ነው። ምንም እንኳን ከሰው መዘከር ቢሆንም ራቤን ላስታግስ ብዬ ጾሜን አልገድፍም። ይለኛ መንቂያ ሎሎ ቻቻ። በዋዛ በፈዛዛ እኩለ ጾም ደብረ ዘይት ላይ ደርሰናል። አሁንም አረፈድብን። ስለዚህ መልካም ነገር አድርገን በረከት የምናገኝበትን አንድ ቦታ ለምን አልጠቁመም? የት ነው እሱ ደግሞ? በሙታንሳ ማር ቅዱስ ሚካኤል አንድ ገዳም የሚገኙ ገዳማውያን የከፋ ችግር ውስጥ ናቸው። ነገሮችን ለማቅለል ብዙ ስራዎች እየተሰሩ ይገኛሉ። እኛም የበኩላችንን አድርገን በረከት የምናገኝበት መልካም እድል ተመቻችቶ ገዳሙና ገዳሙን ለማገዝ ደግሞ እነዚህን አካውንቶች መጠቀም እንችላለን። እዚህ ቪዲዮ ዋና ሐሳብ ጾም ማለት መብላት በመንችልበት ወይም ደግሞ አማርጠን መብላት በመንችልበት ጊዜ ላይ ከምግብ መከልከል ብቻ ሳይሆን እንግዲህ መርጠን መብላት በማንችልባቸው አጋጣሚዎች ለፈጣሪ መታመን እንደሆነ ወንድማችን በሚገባ ገልጾልናል። በእውነት ሁላችንም እንግዲህ ራሳችንን እንድንመለከት የሚያደርግ ቪዲዮ ነው። ከጾም በተጨማሪም እንግዲህ ለሙታንሳ ማር ቅዱስ ሚካኤል ገዳም እንግዲህ የገቢ ማሰባሰቢያ እያደረጉ ስለሆነ ሁላችንም ያቅማችንን እንደግፍ እንላለን። ከዚህ በማስቀጠል ደግሞ ትንሽ ልብን የሚማርክ ወይም ደግሞ የሚስብ አንድ ድንቅ የሆነ ዝማሬ አለ። እሱን አድምጠን እንመለስ።
አልሰማ ብዬ ሲነግሩኝ ሰይጣንስ የለም እንዳላልኩኝ ሰው መስሎ ሲኖር አየሁ በእውነት ለዘማሪ ቃሉትን ያሰማልን። እንግዲህ እንደተናገረው ሴጣንም የለም እያልን ለምንገኝ ማለት ነው ዓለማችን ላይ አሁን ላይ እየተመለከትን እንደምንገኘው እንግዲህ በገሃዱ እየተመለከትን እንገኛለን። እውነት ሁላችንም እናስተውል እንላለን። ማስቀጠል ደግሞ እንግዲህ የሴጣንን ገጸ ባህሪ የለበሰ አንድ ቲክቶክ የሚሰራ ወንድማችን አለ። እንግዲህ በጣም የሚያስደንቁ መልእክቶችን በዛ ውስጥ ያስተላልፋል። እስቲ እሱን አንድ ቪዲዮ ተከታትለን እንመለስ። በቃ በሩ ላይ ቆሎን ድፍት ማድረግ ነው። ምን ያቀታል? ቦዝ ይላል። ሰላም ነው አንሰላቢ እዚህ ቤት እንዳመጣ ብያለሁ አላልኩም? እሺ ምን ላርግ ቦስ? እትያስካል በሱ ዱቄት አለቀባቸው። ከማን ጋር የምትዳረቀው? የሆነች ልጅ ጓደኛዋ ላይ መተት ልታሰራ ብላ እያማከርኳት። እንደው እኮ ሀበሻ ግርም የሚል ራሱ እኮ ማደግ አይፈልግም እኮ ሰው ጎትቶ ለመጣል። እንደው ከዚህ በላይ ማስተርፒስ የሆነ ህዝብ አለ? እሱስ እውነትህን ነው። ማን እንደ ሀበሻ? እራት ወደዛ አትስገኝ፣ አፍህን ተባበስ፣ ጠጣ ውሃ። በባዶ ሲጀመር ዱቄት ለምን ትበላለህ? የት አለ ውሃ? አጥቼ እኮ ነው። ቤት ውስጥ የለም ምንም። ውጭ አለልህ በጀሪካን ቅዳና ጠጣ። ያው ብርጭቆ እሱልህ። እናት ነግረኝም ነበር በባዶ ዱቄት ከምበላ በእናት። እኔ የምልህ ውሃ ምን ያደርጋል ውጭ ቢለከፍስ? አይ ይሄ ውሃ አይለከፍም። ጠጣ ቶሎ በል እስኪ። አወራድ ልህ በእናት ቶሎ ጠጣ። ምን አይነት ቀልድ ነው? ፕራንክ ተደረገሻል። ጸበል ነው እንግዲህ ሴጣን ፕራንክ ሲያደርግ ለየት ያለ ነው። እንደዚህ አልተመለከተም ነበር። እንግዲህ ለሴጣንም እኛ ያስተማር ነው ይመስለኛል። በተለይ ደግሞ አንድ የተናገረው ነገር በጣም የተመቸኝ፣ ሰው በራሱ ማደግ አይፈልግም፣ ነገር ግን ሰዎችን ጎትቶ ለመጣል ነው በጣም እየጣረ ያለውና ሁላችንም በእውነት ራሳችን እንድንመለከት የሚያደርግ ቪዲዮ ነው። አዎ እኛንም ጎትታችሁ አጣሉ ነው የምንለው። ይሄን ቪዲዮ ላይክ አድርጉልን። ደግሞ ሰብስክራይብ ያላደረጋችሁ ካላችሁ ይሄን ቻናል ሰብስክራይብ በማድረግ እንግዲህ ምቀኛት ሁኑ ነው የሚባለው። ሚዲያችንም ቤተሰቡ ነው፣ በዛውም ትጠቀሙበታላችሁ። እዚህ ሚዲያ የማናሰማችሁ ጉዳይ የለም። እንግዲህ በጣም የሚገርም ነው። አንድ ነብይን ወይም ደግሞ አገልጋይን ለ5 እንግዲህ ሊያገቡ የነበሩ ሴቶች እንግዲህ በክርስትናው ምን አይነት አስተምሮ እንደሆነ በጣም እንግዲህ ግራ የሚያጋባ ነው። እስቲ እሱን ቪዲዮ ተከታትለን ነው እንመለስ። አንድ አገልጋይ ለ5 ልታገቡ ነበር አሉ ከጓደኞች ጋር። ምንድን ነው እንዴት መሰለህ ሰውየው አንድ ሴት ምን አይነት ሴቶች ናችሁ እናንተ? አንድ አገልጋይ ለ5 ልታገቡ ሄዳችሁት? በከፊል ትንሽ መረጃ እውነት ነው። እሺ ንገሪኝ፣ ከአንቺ መስማት ፈልጋለሁ። የተፈጠረው ሰውየው ፌስቡክ ላይ ነብይ ነው። እሺ እና ለእኔ ይጽፍልኛል። እሺ ሲጽፍልኝ ምን ይለኛል? እንዴት ነሽ ነብይት ይለኛል። እግዚአብሔር ይመስገን ደህና ነኝ፣ ነብይ ትናንትና እባላለሁ ከዚህ ሀገር ይለኛል። እሺ እንተዋወቅ። ከዛ በኋላ ልጸልይልሽ። ከዛ በኋላ ምን ይለኛል? እግዚአብሔር ሚስትህ ነብይ ናት ብሎኛል፣ የምትኖረውም ደግሞ ሐዋሳ ሀገር ነው ብሎኛል። ደስ የሚል መልእክት ነው። እሺ ከዛ እኔ ደግሞ እንደዚህ አይነት ነገር እንዴት አይነቱ ነገር ነው ብዬ ደግሞ እንደዚህ አይነት ነገር በእርግጥ ብዙ ጊዜም ስለሚመጣ ደነግጥና ምንድን ነው ምን ማለት ነው? አይ የኔ ወንድም እንግዲህ መቼም አታስደነግጠው። አይ የኔ ወንድም እኔ አንተ እንግዲህ ለአንተ የተናገረ እግዚአብሔር ለእኔ የሚናገረኝ አልኩት ማለት ነው። አልኩትና ሁኔታው አያምረኝም፣ እኔ አልቀበልም፣ የማልቀበለው ነገር ነው። ከዛ በኋላ እንደዚህ መነጭ ጭምታ ስለምሰባ ጾም ጸሎት እኔ ቤት ሮብ እንጸልያለን ከጓደኞቼ ጋር። እሺ ከዛ ሁለቱ ዘማሪ ናቸው። አንዷ ነብይ ናት፣ አንዷ ደግሞ ከኛ ጋር አልነበረችም። ሶስቱ እኔ ጋር መጥተው ቤት ውስጥ እንጸልያለን። እሺ ገና ጸልየን ጨርሰን ቁጭ ብለን እያለ ስልክ ይደወልልኛል እየተደጋገመ። ማን ነው ምናምን ሲሉኝ፣ ኧረ አንድ ሰውዬ እኮ ሚስቴ ነብይ ናት፣ ሐዋሳ ነው የምትኖረው፣ ጌታ ሚስትህ እንደዛ ብሎኛል ብሎ እኔ ጋር እየደወለ ነው። እስቲ ያሳይን ፎቶ ነው። እሺ ብዬ ፕሮፋይሉ ላይ ገብቼ እንዲያርግ ያሳያቸው እንዴ ምናምን አሉ። ምንድነው ታውቁታላችሁ? አዎ እናውቃለን። አንቺ ተባባሉ ማለት ነው። ምን ብሎሽ ነው እንባባላለን። ዘማሪዋን ሚስትህ ዘማሪ ናት ቀይ ናት ብሎኛል። ምንም እንደዚህ ነው ያለው። ነብዩን ደግሞ ሚስትህ ነብይ ወፍራም ናት ብሎኛል እያለ ለካ 5ቱም ጋር ደርሷል። እስቲ አውጡ ሜሴጅ ሲባል ሜሴጅ ነው
በጣም እኔ ተቆጣሁ። ይሄ እንደዚህ ለማዳ በጣም እኔ ተናደድኩኝ። እኔ በጣም እንደዚህ ነገር ያስቆጣኛል፣ ተናደድኩኝ። ከዛ እንደወልኩለትና የምታደርገው ነገር ትክክል አይደለም፣ ወደ ራስ ተመለስ። ይሄ በእግዚአብሔር ስም የድፍረት ንግግር መናገር ጥሩ አይደለም፣ ተመለስ ወደ ራስ። ምን አረኩኝ አለ። ያረከውንማ ታውቃለህ፣ ሁሉም ጋር ይልቅ አንቺ ሚስቴ ነሽ፣ እግዚአብሔር እንዲህ ብሎኛል፣ እንዴት እንደዚህ ትላለህ? አንተ እንዴት በእግዚአብሔር እንደዚህ ትደፍራለህ? ሲጀመር አንተ ማን ነው ነብይ ያደረገ? አንተ ነብይ ነህ ካልኩ እኔ ዝም ብዬ በመቆጣት ነው ራሱ ዘከዘከ። ወይኔ ነብይ አይደለም፣ ያው በቃ ዝም ብዬ እንደዚህ ነብይ ነኝ ብዬ ፕሮፋይል አድርጌ በቃ ሀገር ያሉት ሴቶች ገንዘብ ይረዱኛል። እኔ ወታደር ነበርኩኝ፣ ወታደርነት እግሬ ተመቶ ነው የመጣሁት። ከዛ ነብይ ነኝ ብዬ ጽፌ ከሰዎች እንደዚህ ገንዘብ ተቀማም ይቀርታል። የተመለከታችሁት ነው። በተለይ እንግዲህ የነብይነት ታርጋው አብዛኛው ለራሱ እንግዲህ እንደሚለጥፍና በዛም እንደሚሸውዱ እኛ ከዚህ በፊት ያመጣናቸው ቪዲዮዎችም እንግዲህ ማረጋገጫዎች ነበሩ። አሁንም ደግሞ እንግዲህ እህታችን አስረግጣልናለች። ግን አንድ ጥያቄ ነው ለእህታችን፣ እሷም ነብይት ከሆነች እንግዲህ ይህን ነገር እንዴት ቀድማ አላወቀችም የሚለው የኔ ጥያቄ ነው። ነብዩና እንዴት ተሸወደች የሚለው ጥያቄ ነው። አንድም እሱ ነው። እንግዲህ ደግሞ 5 ሴቶችን እንግዲህ በተመሳሳይ አይነት መንገድ እንግዲህ ነብይ ነኝ እያለ እንዴት እንደሚያታልል በጣም የሚያሳይ ቪዲዮ ነው። 5ቱንም ለዘማሪዋ እንግዲህ ዘማሪ ነው ማገባው እግዚአብሔር የተናገረኝ እያለ በተለይ ወፍራም ነሽ የሆነ ቀጭን እያለ በቃ በራሱ መንገድ ማለት ነው። እና እንግዲህ በነቢያት ለምትታለሉ እንግዲህ አሪፍ ትምህርት ነው ብለን እናስባለን። የሚያስገርመው ደግሞ እንግዲህ ነብይ ነን እያሉ የሚያጭበረብሩ ሰዎች እንግዲህ አንደኛው በወንድ አሳይተናቸዋል። በሴት ደግሞ እንግዲህ ከሰሞኑ ላይቭ ላይ መጣ ራሷ እንግዲህ ነብይ ነኝ በማለት ራሷን በመሾም እንግዲህ ደግሞ የምትነቢያቸው ትንቢቶች ሲከሽፉባት የሚያሳይ አንድ ቪዲዮ አለ። እስቲ እሱን ቪዲዮ ተከታትለን እንመለስ። ታሜ ወዬ የሰማው ነው። 1 2 3 4 5 6 የታሜ ወንድማሞች 6ን አይቻለሁ። ታሜ 6 ወንድሞች አሉ። ታሜ እየሰማክ ነው? አዎ እየሰማው ነው። 6 ወንድሞች አሉ። ታሜ እያወራ ያለው ማልሱ መልስ ወይ አይደለም ወይ አዎ በል። አንድ ወንድም ነው ያለው። በጌታ በኢየሱስ ይቃወማሉ። ለርሳቸው ትውልድን ወደ እሺ ለዳሜ 1 2 3 4 5 6 7 8 ዘጠኝ የዳሜ 9 ነው። የእሱ አይሆን ቆይ ለአንተ 1 2 3 4 5 6 7 8 9 የአንተ 12 ነው። ለእርሳቸው እውነት ነው ውሸት ነው? ምን 12? አንተ ወንድማሞች 12? አዎ ቆጠበ ፕሮፌት ወንድሞች ሆነ ያቁም እንደ ፕሮፌትዬ እንደዚህ ያለ መቅጠር ከካሜራ ውጭ በቅባት ነው የምጸልየው እንዳታረፍዱ። ከካሜራ ውጭ ነው የሚጸልየው። የመጨረሻው ይለያል። እንግዲህ እንደዚህ አይነት ሰዎች ናቸው። ግምት እንኳን ለምሳሌ አንድ ሰው 6 ወንድም ሊኖረው እንዴት ነው የሚችለው የሚለው ራሱ አሁን በጣም እንግዲህ 9 12 ወንድም 12 6 እኮ ነው ቀበሌ ማለት እኮ 12 ወንድም አለህ ማለት አንድ ቀበሌ ደግሞ አቆጣጣሩ 1 2 እያለች ነው ለሙሉ የምትቆጥረው ማለት ነው። እንግዲህ በየሰፈሩ ደግሞ እንደዚህ አይነት ሰዎች ናቸው። ነብይ ነን ተቀብተናል ጸጋ አለ እያሉ እንግዲህ ህዝቡን ሲያስበረብሩ ወይም ደግሞ ሲያታልሉ የሚገኙት በተለይ ደግሞ በአረብ ሀገር እንግዲህ ቅድም እንዳሰማናችሁን ቪዲዮ ያሉ ሴቶችን እንግዲህ ነብይ ነኝ እያለ እንግዲህ አንቺ ነው ማገባው እያለ እንደሚያጭበረብርም እንግዲህ እህታችን ተናግራለች። እሱ ብቻ አይደለም። በነገራችን ላይ በእንደነዚህ አይነት ነቢያት እኮ ስንት ትዳር ፈርሷል። የሐሰት ነገሮችን እየተናገሩ ስንት ቤተሰብ ተበትኗልና ሁላችንም በእውነት እናስተውል ነው የምንለው። እስቲ በዚህ ወደ ቀጣይ ቪዲዮ እንለፍ። ሊቀ መዘምራን ቴዎድሮስ ዮሴፍ እንዲህ ሲል ፍቅሩን ገለጸ። ስለ ፍጹም ምልጃው ለኔ ግን ይለያል፣ መልአኩ ሚካኤል ስለው ደስ ይለኛል። እስቲ የሚካኤልን ስም ስትጠሩ ደስ የሚላችሁ ቅዱስ ሚካኤል ይደረሰላችሁ ስሙን ከፍ አድርጉት። እውነት ለሚካኤል ምን ይሳነዋል? ሚካኤል ሚካኤል በማለት ኮሜንት አድርጉ። እነዚህ የምትመለከቷቸው ምዕመናን ሰሚ በዕለቱ ቅዱስ ሚካኤል ደጅ የቆሙት ለምክንያት ነው። ይህ ስፍራ ከአዲስ አበባ 26 ኪሎ ሜትር ርቀት ላይ የሚገኝ የታሰሩት የሚፈቱበት፣ የታመሙት የሚፈወሱበትና የቃል ኪዳን በረከት የሚፈስበት ምድር ነው። በዚህ ድንቅ ተአምር በሚታይበትና ብዙዎች በየሳምንቱ ምስክርነት በሚሰጡበት በታላቁ ገዳም ተገኝታችሁ ከበረከቱ እንድትሳተፉ ገዳሙ ራሱ ልዩ የመንፈሳዊ ጉዞ የፊታችን ቅዳሜና እሁድ መጋቢት
12 እና 13 አዘጋጅቶላችኋል። የጉዞ ዋጋ 300 ብር ብቻ ሲሆን ፈዋሽ ጸበሉን ተጠምቀን ቅባ ቅዱስ በካህናት ተቀብተን ቦታው ላይ ያለውን የማር ጸበል ይዘን እንመለሳለን። በቦታው ተገኝታችሁ በቅዱስ ሚካኤል አማላጅነት የለመናችሁትን ለማግኘትና በረከቱን ለመካፈል አሁኑኑ በዚህ ስልክ በመደወል ቦታ ያዙ። ቅዱስ ሚካኤል በክንፎቹ ይጋርደን፣ በምልጃው ይታደገን። አሜን። እንግዲህ የፊታችን ቅዳሜና እሁድ ታላቅ መንፈሳዊ ጉዞ ወደዚህ ቦታ ተዘጋጅቷል። በ12 እና በ13 ወደዚህ ገዳም እንግዲህ መሄድ የምትፈልጉ በአዲስ አበባና በአዲስ አበባ አካባቢ ላላችሁ ገዳሙ ለራሱ እንግዲህ የጉዞ መርሃ ግብርን አዘጋጅቷል። ስሙም እንደሚያመለክተው እጅግ በጣም ደስ የሚል ነው። ሰሚ በእለቱ ተአምራት የሚደረጉበት ቦታ እንደሆነ እየተገለጸ ይገኛል። እንግዲህ ወደዚህ ቦታ መሄድ የምትፈልጉ ሁሉ በ09 50 00 82 83 ላይ እየደወላችሁ መመዝገብ ትችላላችሁ። እንግዲህ አምላካችን እግዚአብሔር ከረዳን አሁን ላይ ጾሙን እንግዲህ ወደ ማገባደዱ እየደረሰን እንገኛለን። ጾም ሲፈታሳ እንዴት ነው የሚለውን እስቲ ከመምህራችን አድምጠን እንመለስ። ጾም ሲፈታ እነዚህ መጠጥ ቤቶቻችን እየሰሩ ነው። ቤት አሁን እየታደሰ ነው። ብዙ ቤት ቀለም እየተቀባ ነው። ብዙ ቤት ለምን እንደሆነ ታውቃላችሁ? እርግጠኞች ናቸው። ኦርቶዶክሱ ልክ ትንሣኤ ሲመጣ ቤተክርስቲያን እንደማያድር እርግጠኞች ናቸው። እንዴት እንደሚያውቁ ነው እኮ ሂደን እዛ እንደምናደር ያውቃሉ። የጾምን ቆይተን በጣም እኮ የሚያሳዝን እንደኛ ያለ ኪሳራ ውስጥ የሚገባ ሰው እኮ የለም። እውነት ለመናገር 55 ቀን ጾሞ በመጨረሻው ቀን ስጋውን ደሙን መቀበል፣ ይሄ ግቢ መጨነቅ፣ ይሄ ቤተክርስቲያን ጠቦ መጨነቅ ሲገባው ህዝቡ ስለ ዶሮ ስለ ስጋ እየተጨነቀ እዛ በሬውን ስንት ሰዓት እንረደው? ብዙ ሰው የሚጠይቀን እንደዛ ስንት ሰዓት ነው የሚታረደው ማረድ የሚፈቀደው? ብዙ ሰው የሚደውል ስንት ሰዓት ነው ቅዳሴ የሚገባው? ለምን አትሉንም? ለመቁረብ ምን ያስፈልጋል ብላችሁ ማጠይቁ ለምንድን ነው? እኛ ሲሄ ኃላፊነት አለብን ወይ? ስለ በሬ ነው ወይ የምናስተምረው? ወንጌላችን በሬ ነው ወይ? ወንጌላችን ስለ ዶሮ ነው ወይ? እና ይዘው ይጠብቁናል። መቅደስ ለዘለዓለም መርጬ ወልድ እውነት ለመምህራችን ቃሎትን ያሰማልን። እንግዲህ ሁላችንም የሚመለከት ቪዲዮ ነው። በተለይ እንግዲህ በዓል ሲደርስና ለጾም ፍቺ ጊዜ ሁላችንም በእውነት ወዴት ነው የምንሮጠው የሚለውን ሁላችንም ራሳችን እንድንመለከት የሚያደርግ ቪዲዮ ነው። ለመምህራችን በድጋሚ ቃሎትን ያሰማልን። በተጨማሪም እንግዲህ ሁላችንም ስንጨቃጨቅበት የምንታያቸው ጉዳዮች በተለይ የእርድ ሰዓት አይደለም፣ በዓሉ ደግሞ ሮብና አርብ ላይ ከዋለ ይበላል አይበላም በሚለው ጉዳይ ስንጨቃጨቅ ነውና የምንውለው። ከእንደዚህ አይነት ህይወት እንግዲህ የምንወጣበትን መንገድ አምላካችን እግዚአብሔርም እንግዲህ ያሳየን እንላለን። በእውነት ለዛሬ የነበረን ቪዲዮ እንግዲህ ይህን ይመስል ነበረ። እስከ መጨረሻ ድረስ ስለተከታተላችሁን እጅግ በጣም አድርገን እናመሰግናለን። ይህ ቪዲዮ እስከዚህ ድረስ ተመልክታችሁ ላይክ ያላደረጋችሁ እንግዲህ ላይክ እንድታደርጉ እንጠይቃለን። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ ነው የምንለው። ሀሳብ አስተያየታችሁን በኮሜንት መስጫው በኩል አስፍሩ እንላለን። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።